አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል 15። ሆስፒታል ውስጥ የተቀመጡት ህሙማን በሙሉ የመጨረሻውን ዕጣ እየጠበቁ ነው። በጉጉት ልባቸው ወርዷል። አንባቢ የመጨረሻውን አነበበ። ሱለይማን እጅጉን ከልቡ ተመኝቶ ጠብቆ ነበር። እኔ ሆናለሁ በሚል ተስፋ ውስጥ ነበር፣ ግን አልተሳካም። አልተፈቀደለትም። የመጨረሻው ሰው አቶ እስክንድር የ78 ዓመት ከክፍለ ሀገር መጥተው በግብርና ላይ የነበሩት ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ የቆዩ። ሱለይማን አያጎነብሱ ማጎንበስን አጎነበሰ። ኡማ በለቅሶ ድምጻቸው እስኪሰማ ድረስ እሪ ብለው አለቀሱ። ያልጠበቁት ሆነ። ዶክተር ያሬድ አንገቱን ደፍቶ መሬት መደብደብ ያዘ። በእጅጉ አዘኑ። ሱለይማን የመጨረሻ ተስፋ ከመርየም ጋር አብሬ እንዲሆን የተፈቀደልኝ ልዩ እድል ብሎ ጠብቆት ነበር። ግን ሳይሆን ቀረ። ልቡ በእጅጉ ተሰበረ። ልክ እንደሱ ሁሉ እጣ ያልደረሳቸው ማየት የተሳናቸው ሁሉም አዝነዋል። ሁሉም ተረብሿል። ሁሉም ተከፍቷል። ለቅሶ በኃይል በረታ። ግንቡ ላይ መድረክ መሪው ለሁሉም መልካም እድል ከተመኘ በኋላ በአስተባሪዎች አማካኝነት አንድ መልእክት ደረሰው። በአጋጣሚ የመጨረሻ ዕጣ የወጣላቸው ሰው ዛሬ ጠዋት አድሮባቸው በነበረው የደም ግፊት ምክንያት ምድርን እንደለቀቁና እንደሞቱ ተነገረ። በዚህም ምክንያት በአሰራራቸው መሰረት አንድ ሌላ ተጨማሪ ሰው በሳቸው ፈንታ እጣ ይወጣለታል ማለት ነው። ልባቸው ተሰብሮ ተስፋ ቆርጠው የነበሩት ሁሉ መልሰው ተስፋቸው ለመለመ። እኔ ሆናለሁ በሚል ስሜት የመጨረሻውንና ዳግም እድል የተገኘለትን ስድስተኛውን ዕጣ መጠበቅ ጀመሩ። የሆስፒታሉ ባለቤት ወረቀቱን አወጡ። መድረክ መሪው ተቀበላቸው። ስም አነበበ። የጠበቁት ሆነ። ሱለይማን ነበር። መድረክ መሪው ሱለይማን ብሎ ከመጥራቱ ኡማ እሳቸውን የጠራቸው እስኪመስል ድረስ አቤት አቤት ብለው ጮሁ። ዶክተር ያሬድ በደስታ ፈነጠዘ። ሱለይማን የሰማውን ማመን አልቻለም። እግሩ ሊከዳው ነበር። በደስታ ደም ስሩ ተወጣጠረ። በአንድ ጊዜ ከገባበት መጥፎ ስሜት ተላቆ ወደ ደስታ ዓለም ገባ። ስሙን ጠሩት። ኡማን ደጋግሞ ጠየቃቸው። የራሱ ስም እንደሰማ እስኪጠራጠር ድረስ ደጋግሞ ጠየቃቸው። አዎ አሉት። አላህ ፈልጎልሃል፣ የተሻለ መርጦልሃል፣ በሰላም በጤና ልታገኛት ተጽፎልሃል። ስለዚህ እድለኛ ሆነሃል፣ እንኳን ደስ አለህ አሉት። ዶክተር ያሬድ በፍጥነት ወደ እነሱ ሲበር መጥቶ በደስታ አቀፋቸው። በደስታ ተላቀሱ። ዛሬ እሱ ምሳ እንደሚጋብዛቸው ነገራቸው። በያዘው መኪና ይዟቸው ከግቢው ተፈተለኩ። ከሌሊቱ 12 ሰዓት አህመድ እቃውን ሸክፎ በዘመናዊ መኪናው ላይ ቁርአኑን ከፍቶ በደስታ ስሜት በጉጉት ወደ ሀረር እየነጎደ ነው። ጭር ያለው ቦታ ላይ ከአዲስ አበባ ወጥቶ በግራና ቀኝ ጫካ በሆነበት መሀላ ቀጭን በሆነች አስፓልት ላይ በፍጥነት ሽው ይላል። በአጠገቡ እቃ የጫነው ሲኖትራክ እና ሌሎች አይሱዚ መኪናዎች እጅግ በኃይለኛ ፍጥነት ያልፋሉ። ቀኙን በጥንቃቄ ይዞ በትክክል መንገዱን ቀጥሏል። ይቆርሳል። ካርታውን አስቀምጦ ኮንፓሱን እያየ አስፓልቱን ለሁለት እየሰነጠቀ መጓዙን ተያይዞታል። አህመድ በአንድ ልብ እናቱን ለመፈለግ እናቱን እንደሚያገኛት ሙሉ ለሙሉ ተማምኖ ምን አይነት ደስታ ሊኖረው እንደሚችል፣ ሰርጉ እንዴት ሊደምቅለት እንደሚችል በደስታ ጮቤ የረገጠ ቢሆንም እንኳን አንዲት ነገር ግን ቅር ቅር ትለዋለች።
ለኤልያስ የፈረምኩለት ወረቀት ምን ይሆን የሚል አልፋታ ብሎታል። ከዛ ውጭ ያለው ግን በደስታ አስክሮት ወደፊት ይጓዛል። እናቱ ምን አይነት ልትሆን እንደምትችል ሲስላት ገና አእምሮ በደስታ በርህ ድረስ ይለዋል። በፍጥነት መኪናውን ይነዳዋል በጥንቃቄ። በዚህ ሁኔታ ላይ ሳለ ስልክ ተደወለለት። ቁጥሩን አያውቀውም። አነሳ። ኤልያስ ነው የደወለለት። ኤልያስ ገና ስልኩ ከመነሳቱ ለጆሮ የሚዘገነን ሳቀ። ሀሀሀሀ እንዴት ነህ እባክህ አለው። አህመድም ለምን እንደደወለለትና እየነዳ ስለሆነ ማናገር እንደማይችል ነገረው። ኤልያስ ግን መኪናዬን አደራ አስተካክለህ በደንብ ንዳት ተመላሽ ነው አለው። አህመድ ፈዘዘ። አህመድ ፌዝ መሰለው። እየቀለደ እንጂ የምር የሚያወራው መስሎ አልተሰማውም። ግን ማረጋገጥ ፈለገ። ልቡ ጥርጣሬ ያለውና አቤት አልገባኝም፣ ስለምን መኪና ነው የምታወራው አለው። እንዴ ምን ነው አጀሬ ዛሬም አልነቃህም እንዴ? እንዴተኛህ ነው እንዴ ያለኸው? እኔ እኮ አሁን ትደውላለህ ብዬ ስልክህን በጉጉት እየጠበኩኝ ነበር። ስትጠፋብኝ ጊዜ ናፍቀኸኝ ነው የደወልኩልህ። ወረቀቱ ላይ የፈረምካቸው ፊርማዎች በጣም ያምራሉ። በጣም ጠንከር ያለ ፊርማ ነው። ሁሉንም ወድጀዋለሁ። እኔ ደግሞ ያው ታዛዥ ባሪያህ ስለሆንኩኝ ስራዬን ቶሎ ሰርቻለሁ። ያው በፈረምከውና በላከኝ መሰረት ንብረቶችህን በሙሉ በእጅ አስገብቻቸዋለሁ አለው። አህመድ አካሉ ሲደርቅበት ልቡ ክው ሲል ፊቱ ሲነዝረው ይታወቀዋል። የፈረመው ወረቀት የአህመድን ሙሉ ንብረትና ሀብት ወደ ኤልያስ የሚያዘዋውር ነበር። እንዴት ጠረጠረው? እንደፈራው ልቡ እንዴት ተጨነቀው? ክፉ በትሩ የመርዶ ዜናው ደረሰው። አህመድ ቃላት አጠረው። ሁሉም ቃላት ተሰግስገው ምላሱ ላይ መጡ። ሊናገራቸው ሲል ወደ ልቡ እየወረዱ ፍርሃትና ድንጋጤ እንጂ ቃላት ማውጣት ከበደው። ኤልያስ ያፌዛል። ምነው ደነገጥክ? ፈርመህ አይደል እንዴ ያረከው? መቼስ ተሸውደህ አይደለም አለው። አህመድ ማመን አልቻለም። አንተ ውሻ ምን እያደረክ ነው ያለኸው? ሲል ጠየቀው። ውሻ ምንድን ነው የሚያደርገው? እያነፈነፍኩ ነበር። አነፍንፌ አገኘሁህ። አህመድ ነግሬህ ነበር እኮ እኔ ኤልያስ ነኝ። ከኔ ጋር ጨዋታ ይቅርብህ ብዬህ ነበር። የዛን ቀን የኔን ጋርድ ደብድበ ስታባርር እልህና ቁጭት ነበር ያሳስከኝ። ምን አይነት ሞኝ ሰው እንደሆንክ አላወቅም። እንደዛ የፈጋሁላትና የተመኘኋትን ሴት እንዲሁም በብጣሽ ወረቀት አሳልፌ የምሰጥ ይመስልሃል? እኔ እኮ ኤልያስ ነኝ። የፈለግኩትን ከማድረግ ወደ ኋላ አልልም። ለማንኛውም መላው ንብረትህ በእኔ ስም ሆኗል። የሆነ የምትፈልገው ካልሲና ቁንጣ የሆነ ቲሸርት ነገር ካለ በመጣ ሰዓት እኔ አሁን ባስገባሁት እና በቀየርኩት ጥበቃ አማካኝነት ማግኘት ትችላለህ። ደግሞ ጥበቃህንም ሆነ ሰራተኞችህን የሚገባቸውን ከፍዬ ሸኝቻቸዋለሁ። ከዚህ በኋላ ማሰብ አያስፈልግም። ከባንክ ቤትም ንብረቶችህን፣ ገንዘብህን በሙሉ ወደ ራሴ በፍጥነት አሸጋግሬያለሁ። አንተን ለማልፋት እኔ ያው ታውቃለህ ፍላጎቱ የለኝም አለው። አህመድ መኪናውን ማቆም ፈልጎ ነበር። እናቱን በአእምሮ እያሰበ ይበልጥ ወደፊት ለፊት ነዳ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 15 ይህን ይመስል ነበረ። የእውነት ለመናገር በጣም ነው የሚያናድደው። ኤልያስ የሚባለው ሰውዬ እንግዲህ የአህመድን ንብረት አንድ ባንዲ ወደ ራሱ አዙሮበታል። እሱ እናቱ ጠፍታ ስለነበረ እናቱን ሊያፈላልግ ስልክ ሲደወልለት በዛ አማካኝነት የፈረመውንም ሳያውቀው እንግዲህ የነበረውን የአባቱን ንብረት በሙሉ ወደ ኤልያስ አዘዋውሮለታል። በጣም ያናድዳል።
ግን አህመድ እንዴት አድርጎ ነው ይህንን ሀብቱን አሁን መልሶ የራሱ የሚያደርገው የሚለው ነገር በጣም ያሳስባል፣ ያሳዝናል። ለማንኛውም ክፍል 15 አላለቀም። ቀጣይ ይዤላችሁ መጣ ይሆናል። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ለነበረን ቆይታ ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።